ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለሁ ሰላም ነኝ። እናንተም ሰላም ትሆኑ ዘንድ ያዘወትር ምኞቴ ነው። እንግዲህ ትናንትና እንዳያችሁት የነናን ቻናል ቻሌንጅ እናርግለትና 10,000 እናስገባው ብለኝ ነበረ። ያው አንዳንድ እህቶች ደግሞ ቲክቶክ ላይ ያዘዋወራችሁልን ነው። ጀዛኩሙላህ ኸይር የኔ ውድ እህቶች፣ የኔ ታዛዦች፣ የኔ ሰው አክባሪ እህቶች። ለተናገር የሰው ልጅ ሰርቶ የሚለወጥበትን መንገድ ስበብ መሆን ራሱ መታደል ነውና በዛ አይነት መልኩ ሌላው ደግሞ ዛሬ እንግዲህ አዲስ ነገር ይኖረናል። አዲስ ነገር ደግሞ የሚኖረው በቀብራራው ቤት ነው። በቀብራራው ቤት አዲስ ነገር ደስ የሚል ነገር ይመጣል ማለት ነው። እስከዛ ድረስ እንግዲህ የኔን ቪዲዮ ላይክ እና ሼር በማድረግ እንዲታዩልኝ በአክብሮት ጠይቃለሁ። ሌላው የምታበረታቱኝ እህቶቼ በርቺ፣ ጠንክሪ፣ አንቺም ለራስሽ ጠንክረሽ ስሪ፣ አሪፍ ነው ጎበዝ በርቺ ለምትሉኝ አመሰግናለሁኝ። ትናንትና እንግዲህ ያው ቀብራራው ንጉሱ ትናንትና የሰራው ስራ በጣም ያሳዝናል። በእውነት ለመናገር ያሳዝናል፣ ልብ ይሰብራል። ነገር ግን ቢሆንም ያው ወንድማችን እስከሆነ ድረስ ያው ነገሮችን በተረጋጋ መልኩ እንዲፈቱ እኛም ሽማግሌ መሆን ካለብን ሽማግሌ መሆን አለብን። አስታራቂ ሀሳቦችን እንደዚህ አይነት ነገር ድጋሚ እንዳይደረግ ሴት ልጅ ያለ ፍላጎቷ እንደዚህ አይነት ድርጊት በማድረጉ እጅጉን አዝነናል። አዎ አዝነናል እና ያን ነገር ማድረጋችንን እንዳትረሱ። ሌላው ደግሞ ያው ዛሬም ወቀሳ አለ በሶፊዬ ዙሪያ ላይ። ሶፊዬ እኔ እውነት ለመናገር አንዳንድ ጊዜ ቆም ብላችሁ ካዳምጣችሁ ባይዘው ቪዲዮን ያላነሳሁትም አላጠፋሁትም አለ ገብታችሁ የሰጡትን ሀሳብ አስተያየት ማዳመጥ ትችላላችሁ። ማን ነው ከፈለጋችሁ ወዲ ላይ ሼር አረግላችኋለሁ። ሼር ሳረግ ኮሚኒቲ ላይ እንዳዲስ ታገኙታላችሁና እኔ ሶፊዬን አይደለም ሶፊን ብቻ አይደለም የተናገርኩት ያኔ ሁለቱንም ነው፣ ፈኪንም ነው ሶፊንም ነው የተናገርኩትና ባለፈው ሰርበሻታል ብላችሁ ደግሞ ሰርባታለች ምናምን ብላችሁ የምታወሩ ሰዎች መስደብና መምከር ይለያያል። ደግሞም በጊዜው ያ ነገር ስናገራት ሀሳብ አስተያየት ነው። በእህቶች መካከል ላይ ግጭት ይፈጠራል። ጓደኛ ትሆናላችሁ። ጓደኛ ከሆናችሁ በኋላ ግጭት ይፈጠራል። ግጭት ሲፈጠር ፕራይቬት የሆኑትን ነገር እንደ ፐብሊክ ተደርጎ ይወራል። እኔ ሲጀመር ካስታወሳችሁ ላይቭ ላይ እሷ ያቺ ፈኪ ላይቭ ላይ ሆና ሶፊዬ ስታለቅስ የነበረውን ሪከርድ ለምን ሚዩት አላረግሽም? ለምንድነው ፈኪ ጋር ሄደሽ አለቀሽ ነው እንጂ ሌላ ነገር አይደለም። ሌላ የተለየ ነገር የለም ማለት ነው። ሶፊን ተናግረሽ አትልም የምትሉ ልጆች አላችሁ። እኔ ደጋግሜ ነው የምነግራችሁ። ለኔ ማለት ነው አንዴ ናችሁ። ምንም ልዩነት የላችሁም። ወንድሜ ነው፣ ፉፉዬ ነው፣ ቱፋህ ነው፣ ሶፊም ሶፊ ናት። ያው የተለየ ነገር የለውም ማለት ነው። ሁላቸውንም ይስሩ፣ ይበርቱ፣ ይጠንክሩ፣ ወደፊት ይሄዱ። ያው ጦርነቱ እየተፋፋመ እንዲሄድ እናንተም ያው ፑሽ አድርጉ። በቃ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አስታራቂ የሆነ ሀሳብ ትናንትናውን ተውፊቃ ያለው ነገር ስፔሻሊ ደግሞ አንዳንድ ሰዎች ያላችሁ ድራማ ምንድነው ድራማ? ስራና ድራማ ምን ቪዲዮና ድራማ እኮ ለኢቢኤ ማነው ዳና ድራማ፣ አፍላ ድራማና ስራ ይለያያል። በነገራችን ላይ ይሄ ስራና ድራማ ለይታችሁ ወቁና ድራማ የምትሉ ሰዎች እረፉ። የምን ድራማ ነው እንዴ? ለምንድን ነው እንደዚህ አይነት ነገር የምትኮምቱት? ሀሳብ አስተያየት ስጡ። መሆን የለበትም ይሄ ነገር በአገራችን ላይ መደረግ የለበትም። አንተን ያስጠይቃል፣ መጥፎ ነገር ነው ያደረከው ብላችሁ እንደ ምክር መምከር እያለባችሁ ስራ ነው እና በዚሁ አጋጣሚ የቀኑብሽ ደግሞ እህቶች በጣም ተጨንቃችኋል። አይዟችሁ። ዛሬ ደግሞ በአዲስ ነገር በደህና ነገር ኢንሻአላህ ታያላችሁ ብዬ ተስፋ አደርጋለሁ ማለት ነው። ሌላው አሁንም በድጋሚ የምለው ነገር ሁልጊዜ እንደዚህ ሁልጊዜ ጥንክር ብለው ብርትት ብለው ሲሰሩ በጣም ደስ ይለኛል እና ጥንክር ብለው በርትተው እንዲሰሩ እንፈልጋለን። የሁላችንም ፍላጎታችን ነው። የሁላችንም አላማችን ሰርተው ተለውጠው ትልቅ ደረጃ ላይ ደርሰው ማየት ነው። ጠንከው እንዲሰሩ እንፈልጋለን። ያንን ነገር ደግሞ እንዲጠነክሩ እንዲበረቱ ደግሞ ሞሬኛ ቪዲዮቹ በማየት ሼር በማድረግ ሰብስክራይብ በማስደረግ በተለያዩ ፕላትፎርሞች ላይ ሼር በማድረግ ምናምን እንዲተባበሯቸው በአክብሮት ጠይቃለሁ ማለት ነው። ይሄን ነው የምለው። እንግዲህ ደግሞ ያው ሶፊዬ ከማን ጋር ነው ውበቷ? እዩልኝ፣ የፉፉዬን አስተያየት እዩልኝ። አሁን የነፍስ አዲል ላይ አያችሁ ፉፉዬ ያረገው ለሴት ልጅ ያለው ክብር
አቶ ተውፊቅ ያረከው ነገር ሴት ልጅ በማስገደድ የራስ ማድረግ አይቻልም። በነገራችን ላይ አይቻልም ነገረው። ከዚህ በኋላ የልጅቷ ምርጫ ይከበርላታል። ልጅቷ ፍላጎቷና ምርጫዋ ከማን ጋር መሆን እንዳለበት ከወሰነች ከዚህ በኋላ ትግል የሚባል ነገር አያስፈልግም። እንድተኛ ማድረግ፣ ራሷን እንድትስት ማድረግ፣ እንድታስብ ማድረግ፣ እንድትጨነቅ ማድረግ የለብም። በቃ የሳቄ ምንጭ የደስታ ምንጭ ፉፉዬ ነው። አንድ ወንድም ያው ለምትወደው ወንድም ነው፣ ያው ነው እኮ እሷ የደስታ ምንጩ ለሱ ከሆነች እሷ ለደስታዋ ምንጭ ከሆነ በቃ ዛሴት የምታፈቅራት የምትወዳት የምታከብራት ከሆነ ደስታዋንና ምርጫዋን አክብርላት። በቃ ወንድሜ ያው እንግዲህ ደግሞ ለአንተ ደግሞ ያለው ደግሞ አይቀርም ማለት ለሰዎች ሲያንጠበጥብ ለአንተ ይዘንብልሃል ማለት ነው። በእንደዛ አይነት መልኩ ነው ቃስ ብላችሁ ነገሮችን በተረጋጋ መልኩ እንድትፈቱት ነው በአክብሮት የምነግራችሁ የምጠይቃችሁ ማለት ነው። ሌላው በተረፈ ይሄ የምታሳየው አክት አይኖ እኔ አውቃለሁኝ። የምታሳየው አክት ልብስም ስለተቀደደብህ አዝኛለሁኝ። ሌላ ምን ነበረ? በጣም ብዙ ነገር ነው ያዘንኩት የሆነ ስምናገር በጣም ብዙ ነገር ግን እንደምንም ብዬ ስሜቴን ተቆጣጥሬው እፍና አድርጌው ለማንም እንደማልሆን ራሴ መጀመሪያው ነው ስላመንኩበት ማንን እናገራለሁ በሚል ማለት ነው እንጂ ድርጊቱ ለእውነት ለመናገር ደም ያፋስሳል ማለት ነው። ደም ነው የሚያፋስሰው። አይኑ አውቃለሁኝ። ከዚህ በኋላ እንደዛ አይነት ድርጊት እንደማይደገም ደግሞ ተስፋ አደርጋለሁ። ከዚህ በኋላ ተውፊቅ የልጅቷ ምርጫዋን አክብርላት። በቃ ከማን ጋር መሆን እንዳለባት እሷ ራሷ ስለምታውቅ ከዚህ በኋላ አንተ እንደዚህ አይነት ድርጊቶችን ብቻዋን ጠርተህ አበባ አንጥፈህ ጎዝጉዘህ አልጋ አዘጋጅተህ እኛ ምን አገባን? አልጋ መናፈቁን አንተ ታዲያ አልጋ መናፈቁን እኛ እዚህ ካሜራ ደቅነህ ትነግረናለህ እንዴ? ተው እንጂ ነገሮችን ለመፍታት አንዳንድ ጊዜ ነገሮችን ለመፍታት ከካሜራ ጀርባ መሆን አለበት እንዴ? እኛስ ምን በወጣን? አሁን ስትወርቅ ብትሰበርስ ብትፈነከትስ? አበባ ነበረ የተመረጠልሽ እምቡጥ ጽጌረዳ የተቀጠፈልሽ ደማቅ ፈገግታዬን ጣልሽው በግልምጫ ፍቅርን በፍቅር እንጂ መች ባለመመጫ